ዛሬ ማለት ነው ፋሚሊስ እንዲህ ለጭፍጨፋ እንዲህ ተዘጋጅቶ ነው የመጣው። ተዘጋጅቶ እኔ አብርሽን የማውቀው እኔ ማታም ቪዲዮ ላይ ሲሰራ ስራ ላይ ቢዚ ሆኖ በጣም ብዙ ነገር ቢዚ የሚያደርገው ነገር እንዳለ ነው የማውቀው። ምንድን ነው የሚያወሩት እነዚህ ሰዎች? እኔ ያው ቅናት መሰለባቸው ይመስለኛል እና አላውቅም። ብቻ ግን እኔ እዚህ ጋር ዳኒ ሳይሆን እንደዚህ ቀልደኛም ተጫዋችን ምናምን አይመስለኝም የነበረው። እኔ ለአብሪሽ ሲሆን በረታ፣ እውነት በረታ። እኔ ቀልዱ ብዙም እንትን አይለኝም ነበር፣ ግን ለአብሪሽ ሲሆን ግን በረታበት። ፋሚሊ እባክና አብሪሽ ለጤና መጠንቀቅ አለብህ። ሲበዛም ጥሩ አይደለም ማለት እድሜ እየገፋ ሲመጣ ወገብ የሚባል ነገር አለ። በጣም ስንት ይሄ ኢኮኖሚካል ያለው ነገር ብቻ ሳይሆን የጤና ምክል ስላለው ተረጋጋ፣ ይደርሳል። የሆነ ቢያንስ ቢራራቁ ጋፕ ቢኖረው ምናምን አሪፍ ነው ማለት በዚህ አጭር ጊዜ ውስጥ በአመት ባልሞላ ጊዜ ውስጥ እንደዚህ በዚህ ፍጥነት ከቀጠለ የልጅ አስቡት የሆነ ጎልማሳ የሆነ ሽማግሌ ምናምን ሲሆን አንድ ቤት የምናውቋለው አፍሪካ ውስጥ ያለው የሆነ አንድ ፋሚሊ 90 ምናምን 40 ልጅ 20 የልጅ ልጅ ምናምን 30 የልጅ ልጅ ምናምን የሚባሉ አለ እና ያን ነገር ሪከርዱን እንዳያሻሽልብን በጣም እኔ ራሱ እየፈራው ነው። በዚህ ሪከርድ እኛ ብዙ ሪከርድ ሰብረናል። ይህኛውን ሪከርድ ደግሞ በአብሪሽን ሰብረ ይሆናል። እንግዲህ እድሜ ይስጠን ጤና ይስጠን። ለዛ ጊዜ ሁላችንም የምንደርስ ናገር ያለው ምን ያክል አብሪሽን ቢፈራው የጋብቻው ቀን አስባችሁታል? ሚስታችን ሽማግሌ ምናምን ልካችሁ ከዛ በኋላ ተጋብታ የጋብቻ የሰርጋችሁ ቀን ምናምን ታዳሚው ሚስታችሁን ሲበላባችሁ ማለት የሚሰማው ጠዋት ሲነሳ እኮ ከዛ የልጅ ለቅሶ ነው፣ የልጅ ጫጫታ ነው። ከዛ እንትን አምጣ ነው፣ ይሄን አምጣ አባዬ ይሄን አምጣ ነው። ስለዚህ ይሄ የሚያሳስብበት ሁኔታ እነሱ ቀልድ የሚሰማበት ጊዜ የለውም እና ባደክሙ እና አብርሽ ምንም ቢሆን ማለት ነው ሁሌም በቃ ኖርማል ነው በቃ። እኔም ተንከራትቻለሁ። እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለ አስባችሁት አባቱ ይሄ ነው ስትል ማለት ነው እናት ፍርድ ቤት እንደ ሩታ ማለት ነው ፍርድ ቤት እኮ ማሰባችሁ ታቆቻ ለልጄ ይቆረጥልኝ። ሰላም ቤተሰብ እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቼላችኋለሁ። የአብርሽ ነገር ገና እየጀመረ ነው። ትናንትናም እያወራን ነበር፣ ሁላችሁም ታስታውሳላችሁ። ትናንትና ሞር በጣም ደስታ መብዛት የለበትም ምናምን እያልኩኝ በተደጋጋሚ እያወራው ነበርና ዛሬ ሊመጣ ያለውን ነገር ቀድመን አውቀነዋል። ፋሚሊ ማለት እኔ በደንብ አብረን ስለኖርን ሁሉን ነገር ኔክስት ምን ሀፕን እንደሚያደርግ ሁላችንም እናውቀዋለን፣ እንረዳዋለን። እናንተም እንደዛው እየተረዳችሁት እንደነበረ እርግጠኛ ነኝ። የአብርሽ የልጅ መዘዝ የሄርሜላ ማርገዝ ሌላ በአብርሽ ላይ መዘዝ ይዞ መጥቶበታል። ፋሚሊስ ቀላል እንዳይመስላችሁ ይዞበት የመጣው ነገር እስር ላይ የሚያደርስ ነው። እነ ዳኒ እነ ኤፍሬም እና እነ ሩታ ታስታውሳላችሁ፣ ተከሰው ነበር። አሁን ከዛ ክስ በኋላ ነፃ ወጥተዋል። ሄርሜላም የጠፋችበት ታውቋል። ስለዚህ ከዛ በኋላ እነሱ ምን ሊያደርጉ እንደሚችሉ በጣም ግልጽ ነው። ትናንትናም የነበሩ ቪዲዮንም አይታችሁታል፣ ምን ያክል ከባድ ሁኔታ ፋሚሊው ጋር እንደተፈጠረ ድብልቅ ያለ ነገር ተፈጥሯል። ስለዚህ ዛሬ ደግሞ ሩታና ዳኒ አብርሽን ቀጥረውታል። ምን ብለው ሊያወሩት ነው? ስለምንድን ነው የቀጠሩት ምናምን የሚለው ቪዲዮ ላይ የምናየው ነው። ሩታ ታመጥ ምን አገባት? ራሷ መጣ ሰውኝ። እኔ አሁን ምንድነው ሀሳባችን እንትን ነው፣ ትምህርት ቤት ሊያቋቁም ወስኗል እንደሰማሁት። አይ ቲንክ ይህ መረጃ ከሰማች የራሱ ልጆች ብቻ የሚማሩበት ትምህርት ቤት
እውነት ይሄ ትምህርት ቤት እንትን ሲል ማለት ነው እርግጠኛ ነኝ ተጨማሪ ሰው ራሱ የሚጨምር አይመስለኝም። እንደተባለው ያው ትምህርት ቤቱ ሰፋ ብሎ ነው መሰራት ያለበት። ወጣት ነው ገና እንደምታዩት፣ ብዙ ነገር ብዙ አቅም አለው፣ ብዙ ነገር ይኖረዋል እና ያው ትምህርት ቤቱ ለሱ ልጆች ብቻ ነው የሚሆነው። እንዴት እንደሚሆን አሁን ሳስበው ትምህርት ቤቱን ስስለው ምን ሊሆን እንደሚችል አስቡት። ከአንድ ቤት ነው የሚመጡት፣ ከዛ ከአንድ ትምህርት ቤት ነው የሚማሩት። የሚታሰርላቸው ተመሳሳይ የምሳ ዕቃ ነው ምናምን። ከኬጂ እስከ 12ኛ ክፍል ቢሆን የሁላችንም ፍላጎት ነው። ምናልባት እኛን ከጀስት አብሯም እንደ ቤተሰብ የሚቆጥረን ከሆነ ግን ቢያንስ ልጆቻችንን የምናስመዘገብበት ትንሽ ቦታ ይፈለግልን ብዬ አስባለሁ። ፋሚሊስ ይሄ ነገር እንደሚመጣ ሁላችንም የጠበቅነው ነገር ነው። ምን ሊያስከትል እንደሚችል ምናምን ገና 2 ልጅ ነው ያለው። ይሄ ልጅ እንደዚህ ብላችሁ ሞራሉን በደንብ ከፍ ባታደርጉት። በጣም ብዙ ኑሮ ተወዷል በዚህ ሰዓት። ልጅ ሌላ ተጨማሪ 3 10 20 ልጅ ምናምን ከባድ ነው በዚህ ሰዓት። አንድ ልጅ በጣም ከባድ የሚሆንበት ጊዜ ላይ ነው ያለነው ፋሚሊ። ብዙዎቻችን ብዙ ነገር ላይ እናሳልፋለን ምሽቱን። አንዳንዶቻችን ላይቭ ላይ እናመሻለን፣ ላይቭ ላይ እናድራለን። አንዳንዶቻችን ደግሞ ሌሎች ስራዎች ላይ እናድራለን እና አብርሃም ደግሞ ጠንክሮ በመስራት ዛሬ ማለት ነው ፋሚሊ እንዲህ ለጭፍጨፋ እንዲህ ተዘጋጅቶ ነው የመጣው። ተዘጋጅቶ እኔ አብርሽን የማውቀው እኔ ማታን ቪዲዮ ላይ ሲሰራ ስራ ላይ ቢዚ ሆኖ በጣም ብዙ ነገር ቢዚ የሚያደርገው ነገር እንዳለ ነው የማውቀው። ምንድን ነው የሚያወሩት እነዚህ ሰዎች ፋሚሊ? እኔ ያው ቅናት መሰለባቸው ይመስለኛል እና አላውቅም። ብቻ ግን እኔ እዚህ ጋር ዳኒ ሳይሆን እንደዚህ ቀልደኛም ተጫዋችን ምናምን አይመስለኝም የነበረው። እኔ ለአብሪሽ ሲሆን በረታ፣ እውነት በረታ። እኔ ቀልዱ ብዙም እንትን አይለኝም ነበር፣ ግን ለአብሪሽ ሲሆን ግን በረታበት። ፋሚሊ እባክና አብሪሽ ለጤና መጠንቀቅ አለብህ። ሲበዛም ጥሩ አይደለም ማለት እድሜ እየገፋ ሲመጣ ወገብ የሚባል ነገር አለ። በጣም ስንት ይሄ ኢኮኖሚካሊ ያለው ነገር ብቻ ሳይሆን የጤና መክል ስላለው ተረጋጋ፣ ይደርሳል። የሆነ ቢያንስ ቢራራቁ ጋፕ ቢኖረው ምናምን አሪፍ ነው ማለት በዚህ አጭር ጊዜ ውስጥ በአመት ባልሞላ ጊዜ ውስጥ እንደዚህ በዚህ ፍጥነት ከቀጠለ የልጅ አስቡት የሆነ ጎልማሳ የሆነ ሽማግሌ ምናምን ሲሆን አንድ ቤት የምናውቋለው አፍሪካ ውስጥ ያለው የሆነ አንድ ፋሚሊ 90 ምናምን 40 ልጅ 20 የልጅ ልጅ ምናምን 30 የልጅ ልጅ ምናምን የሚባሉ አለ እና ያን ነገር ሪከርዱን እንዳያሻሽልብን በጣም እኔ ራሱ እየፈራው ነው። በዚህ ሪከርድ እኛ ብዙ ሪከርድ ሰብረናል። ይህኛውን ሪከርድ ደግሞ በአብሪሽን ሰብረ ይሆናል። እንግዲህ እድሜ ይስጠን፣ ጤና ይስጠን። ለዛ ጊዜ ሁላችንም የምንደርስ የኢትዮጵያ ይመስለው እንደ ስሙ ነው እንግዲህ የኢትዮጵያን ሕዝብ ቁጥር ለማብዛት እየጣረ ያለ በእርግጠኛ ከትንሽ ጊዜ በኋላ ተሸላሚ የሚሆን ልክ አርሶ አደር እንደሚሸለመለዛ ማለት ነው። ምር እንዲጠይቀኝ የማላረገው ሰው ቢኖር አብርሃም ነው። ሳገባም እንዲመጣ ልግ ጫጉላ ላይም እንዲገኝ እና በጣም ይበላብኛል። ለላም ነው ኧረ ወይኔ በስመ አብ ፋሚሊ ይኸውላችሁ እዚህ ጋር ማለት ነው የሆነ ቀልድ ምናምን ብቻ እንዳይመስላችሁና አንዳንዴ በቀልድ ሰበብ ብዙ እውነቶች ይነገራሉ። አብርሽ እየቀለደ እውነቱን ነው እየተናገረ ያለው። ምን ያክል አብርሽ የሚፈራው የጋብቻው ቀን አስባችሁታል? ሚስታችሁን ሽማግሌ ምናምን ልካችሁ ከዛ በኋላ ተጋብታ የጋብቻ የሰርጋችሁ ቀን ምናምን ታዳሚው ሚስታችሁን ሲበላባችሁ ማለት እና አብርሽ ኧረ ተረጋጋ እንዴ ያግቡበታ። እነዚህ ልጆች እኮ መቼ ሊያገቡ ነው? እኔ አንተ ከሀገር ካልወጣ ወይም ደግሞ ከነሱ ካራክ እኮ ሰው ማግባት እኮ ላይችል ነው። አስባችሁታል? ሚስቴ የጋብቻም ቅደሳ ደብቃችኋት ምናምን ሚስታችሁን ለረጅም ጊዜ ጠብቃችሁ ሰርግ ጋር መቼም ቤተሰብ አለ ይወቅልኝ ምናምን ብላችሁ ድብልቅ ያለ ሰርግ ሰረጋችሁ። ከዛ በኋላ ሚስታችሁ ስትሄድ ማለት ኪሳራውን አስባችሁታል? ፋሚሊስ እና አብርሽ እባክህ ተረጋጋ። እኛ እናግባበት ማለት ያግቡበት ብቻ ሳይሆን እኛም እናግባበት። እኛ ቤተሰብ ስለሆነ መቼም መጠራት አይቀርም። እኛም ኮንፊደንስ ኖሮን የምናግባበት እና ተረጋጋ ለማለት ነው ቤተሰብ
እና አብረን ደካ አሁን ለምሳሌ ልጆች የማይደርሱበት ቦታ መድኃኒቶች ይቀመጡ እንደሚባለው ሁሉ አብርሃም ደርስበት ቦታዎች ላይ ምን እንደምል አላውቅም። እና ይሻሽ እንዲበዛለት አብርሽ ደስ ይለዋል። ልጅ አይደለም ልጆች ሲወለዱለት አይ ቲንክ መንታ ነው መሰለኝ። እንደው ለዛ ነው ቆሌ ተገፈ በቀደም በቃ ተውክ እንቅልፍ አተኛ አንዳንድ እኔ ገረመኝ። ታውቃላችሁ እንደዚህ ፈታ እያሉበት እየተዝናኑ እየሳቁ ምናምን አብርሽ ኖርማል የሚሆነው ነገርስ እውነት ነው። ግን ስንት ሀሳብ አለ። አሁን እነሱን የሚሰማበት ጆሮ አለው ይሄ ልጅ እንዴ። የሚሰማው ጠዋት ሲነሳ እኮ ከዛ የልጅ ለቅሶ ነው፣ የልጅ ጫጫታ ነው። ከዛ እንትን አምጣ ነው፣ ይሄን አምጣ አባዬ ይሄን አምጣ ነው። ስለዚህ ይሄ የሚያሳስብበት ሁኔታ እነሱን ቀልድ የሚሰማበት እኔ ጊዜ የለውም እና ባደክሙ እና አብርሽ ምንም ቢሆን ማለት ነው ሁሌም በቃ ኖርማል የሚሆን ኖርማል ነው በቃ። ለምንድነው ኤግዚስት ኤክስፔሪንስ ነው ይሄ ነገር በጣም ምስል ጊዜ አፕል ሊያደርግ ይችላል ወደፊትም። ስለዚህ ብንለምደው ለአብርሽ ባንሳቀቅ ጥሩ ነው ያስባለሁ። ምክንያቱም ብዙ ኖርማል ነው ደሱ ምንም ነገር ብትሉት ምናምን ከልጆቹ አይበልጥበትም፣ ከወጪው አይበልጥበትም፣ ከዳይፐሩ አይበልጥበትም፣ ከትምህርት ቤት ክፍያው አይበልጥበትም። ስለዚህ ኖርማል ነው። ስለዚህ ቢጠነቀቅና ከዚህ ይህን ቀልድ የሚሰማው መቼ እንደሆነ ታውቃለህ? የሆነ አርጅቶ ጃጅቶ ምናምን ሲጧር በልጆቹ ያን የተቀለደብኝ ነበር። ያው የተቀለደብኝ ልጆቼ እየጠሩኝ ነው ብሎ ያን ቀልድ ይረሷል ያስባለሁ። አሁን ግን ምንም አይሰማችሁም ፋሚሊ። ምንም ብትደክሙ እንደ ዳኒ ምናምን ይሄ ልጅ ብዙ ነገር አሳልፏል፣ ብዙ ነገር ተብሏል። ይሄ ነገር ኖርማሉ ነው ያልፈዋል ምናምን በቃ ይቀጥላል ማለት ነው። ይሄ ነገር ደግሞ ይደጋገማል፣ ይቀጥላል። እረፍት አድርገው ለራሱ ተኛ አብርሃም አንዳንዴ እባክህ እንዴ አይኖ በጣም አፕሪሼት እናደርጋለን። ለህዝብ ቁጥራችን መብዛት እያደረክ ያለው አስተዋጽኦ እያፈራህ ነው። እናመሰግናለን በጣም ደከሜ። አረ በቃን እንደኛ በስተናል ሰዎች እንዴ 100 ምናምን ሚሊዮን ገብተናል እና ቁጥራችን መቼ ኖርን እዚህ መቼ በቅቶን ኖርን እና ሌላ ተጨማሪ የሚበዛብን እኛ ይበቃናል። እና አብርሽም እባክህ እንዴ አረ እባክህ ተኛ፣ አረፍ ማረፍ አለብህ አንተ፣ እኛም ደግሞ ማረፍ አለብን። እንደኛ በእንትን ባለ ቁጥር ይዘን ምን መጣው ምን ይዘን እንሂድ ምን ይዘን እንጠይቅ የሚለው ነገር እኮ ራሱ እኛ አናታችን ላይ እኮ ወጣ ሰዎች። መጀመሪያ አሁን ያሉት ይደጉና ከዛ ደግሞ ትሰራ ይሻልም ማለት ያንተ ስራ ምን እንደሆነ ህዝቡም እኛም አሁን አይተናል። ምን ላይ እየለፋ ምን ላይ እየደከምክን አረ እንዴ እኮ በጣም ትልቅ ስራ ነው ቤተሰብ እንዴ። አረ ከዚህ በላይ ስራ አለ እንዴ? ይሄ እኮ ታትሮ ያን ነገር ማድረጉ እንዴ አስባችሁታል? የሚወጣውን ነገር የሚወጣው መወዝ የሚወጣ ስንት ነገር ነው ያለው ከወንድ ልጅ ቢሸከም ይሻዋል። ይሄ እኮ በጣም ትልቅ ከባድ ስራ ነው። ያው የምታውቁት ብዙ አላችሁ፣ እኛ ባናውቀው ስራ እንደሆነ ሲባል እንሰማለን። በጣም ከባድ እንደሆነ ምናምን እንሰማለን እንጂ እኛ አናውቀውም። የሚያውቁት በጣም ከባድ ስራ ነው እና ጠንከር በሉ በርታ በሉ ሲባል እሰማለሁ። እናንተም ትሰማላችሁ ብዬ አስባለሁና ከዚህ በላይ ስራ የለም። ይሄ እኮ ቢከፈለው ራሱ እኮ ኢትዮጵያ ውስጥ ትልቁ ተከፋይ መሆን ያለበት እዚህ ስራ ላይ የተሰማራ ሰው እንደሆነ ነው እኔ የማስበው። እንደሚባለው ከሆነ እኔ የማስበው ትልቅ ክፍያ አንደኛ አስባችሁታ ለሆነ ሰው ደስታ ነው። ፕላስ ደግሞ የሆነ ሰው እያመጣ ነው ወደዚህ እየጨመረልን ነው። ወንድም እህት፣ አክስት፣ አጎት ምናምን እየጨመረልን ነው። ከፍ ቤተሰቡን እያሰፋ ስለሆነ ለዚህ ደግሞ የተሻለ የተለየ ሽልማትን ቢሸለም ጥሩ ነው። የሚሾፍበት ሳይሆን እንደዚህ ቆመን እንደዚህ የምናጨበጭብለት መሆን ያለበት። በጣም እየጣረ ነው፣ እየደከመ ነው። እኛ ደግሞ በመተባበር ቢያንስ እንዲበረታ እንትን ድጋፍ በመስጠት ምናምን አይዞ በርታ የኛ ልጅ በርታ አይደለም ብዘነጋው ማችንም ኦዲየንሱ እንዲዘነጋው አይችልም። ገባህ አይደለ? እና ምንድነው ይሄን ያህል ጊዜኛ መስዋዕትነት እንድንከፍል ይሄ ሁሉ ነገር ምናምን በዝመት
እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ ሁሌ እኔ አልቻልኩም። ሰዎች እንዴ ሙሉ 30 ደቂቃ ፈን ይወረዳል። ኧረ በስመ አብ መቼ ልጁ አሁን እኔ ደረፍ አለ እንዴ? የሚያሳርፉት እኮ ያኔ ልጆቹ አድገው ነው የሚያርፈው። ልጅ አሁንማ መበርታት ነው ያለበት። እዛ ሄዳችሁ ደግሞ ልታዳከሙት እስር ቤት ለሱ አይሆንም፣ ሲጀመር አይሆንም። ከቻላችሁ እስር ቤት ባትወስዱት አያስፈልግም። እስር ቤቱ ለሱ ደከመኛ አላለም እኮ እየጠነከረ ነው፣ እየበረታ ነው። ይኸው ሰውነቱን እያያችሁት ነው፣ እየፋፋ ነው በየቀኑ የሆነ የድካም ስሜት አይታይበትም። እና እዛ ወስዳችሁ ባታሰንፉት፣ አስገምታችሁ ባታሰንፉት ነው ማሰቡ። ቤተሰብ የሰራ በየቀኑ ልጅ ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ዋናው ይሄ ነው። የክስ ወረቀቱን ተመልከን እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ በትውልሃል ብላ እሷ እኔም ተንከራትቻለሁ። ገባ እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለ አስባችሁት አባቱ ይሄ ነው ስትል ማለት ነው። እናት ፍርድ ቤት እንደ ሩታ ማለት ነው። ፍርድ ቤት እኮ ማሰባችሁ ታልከቻ ለልጅ ይቆረጥልኝ። እኔ እኮ ደግሞ በጣም የሚያሰቀኝ ከሩታ ጎን እሷ መደመሯ እኮ ነው። የሚገባበት 3 ወር ምናምን ቢያቆዩ ምን መሰለህ፣ እኔ አሁን ቅጣት ማክበጃ አቅርቡ ይባላሉ አይደለ? ለአንተ ቅጣት ማክበጃ አንድ እረፍት እንድታደርግ፣ ምክንያቱም የህዝብ ቁጥር እጥፍ እንዲጨምር ወስክ ከፈላቸው ነገሮች ሩታም እንደደረሰባት ምናምን ነገር እዚህ ጋር መጥቻ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድትኛል አመሰግናለሁ። ሰው ነገር ስንገናኝ ከአንተ ጋር ሀሳብ የለኝም። ዛሬ ላይ ይህንን ወረቀት ለመምጣት ለምን አስፈለገ? በነገር ላይ ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ወንድም ጋር ያለውን ነገር መፍታት ትችላለህ፣ ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር አውርታ አልፈታም። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም ወረቀት ይዛችሁ ስትመጡ በማያገባው ነገር ትናንትና ይቅርታ ጠይቄሽ ነገሮች ይሄ ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። አንተ እንደምታደርጉ ምናምን ማረጋግጡን ሳይሆን ግን ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸም አልለው። የሚያሳልፈውን ነገር የሚያውቀው እሱ ነው። በአንተ ምክንያት በሀሰብ ያው ቤተሰብና ይህ ነገር ከጨዋታው ከቀልዱ ምናምን ስንወጣ ይህ ነገር እንደማይቀር ግልጽ ነበረ እና ዳኒ ሌሎችም ኤፍሬምም ፋሚሊ ቢሆንም ወንድሙ ቢሆንም ሩታም ግን ዝም የምትለው አይመስለኝም። እሱ ያኔ እሷ ልጅ እንዳላትና እሷ ጋር ትኩረት ክሱ እሷ ላይ እንዳያተኩር ተናግሮ ነበርን። እሷ ባትከሰውም ዳኒ ግን ሊፈቱ አይችልም። ምክንያቱም ኦልሬዲ ስም ያለ ስም ተሰጥቶኛል ብሎ መክሰሱ አይቀርም ነበርና ይሄ ነገር መሆኑ ስለማይቀር መጀመሪያም ያ ነገር መቀነስ ሀሳቡ ራሱ ትልቁ የአብሪሽ ጭንቀቱ ሳያስበው ልጅ መምጣቱ ብቻ ሳይሆን በዚህ ስም ማጥፋት ሊመጣ የሚችልበት ክስ ራሱ ሊያስጠፋው እንደሚችል ምንም ጥያቄ አልነበረውም በዛቱ። ስለዚህ ይሄ ነገር ደግሞ አይቀርም። ማንም ሰው ይህን ነገር ሊጠይቀን ይችላል ኤኒታይም። በሐሰትም ከሰናቸው መስሎንም ከሰስናቸው እስከ መሰከርንባቸው ድረስ ስማችን አጥፍተዋል ብሎ ደግሞ ሊከሱን ይችላሉ። ይሄ ክሱ ያሳስራል አያሳስርም ምናምን የሚለው የምናውቀው ነገር የለም። ህግ ነው ሁሉንም ነገር የሚፈታው። እሱንም የምናየው ይሆናል። በዋናነት ግን የክሱ መሰረት ዳኒ ነው። በዚህ ሰዓት ዳኒ እኔ ባላጠፋሁት ብዙ ተጉላልቻለሁ፣ ብዙ ነገር ደርሶብኛል ብሏል። ስለዚህ ጨክኖበታል፣ ሰዎች ጨክኖበታል። እኔ የተበላሁት ቁንጫ አንተንም መብላት አለበት። እኔ መሬት ላይ መተኛቴ አንተ መሬት ላይ ተኝተህ ማየት አለብህ ብሎ ፈርዶበታል። እንግዲህ ላያስችል
አይሰጥም ነው የሚባለው። አብርሽም የጠያቂ ችግር የለበትም። ከፈለገ በልጆቹ ይጠየቃል፣ በሚስቶቹ ይጠየቃል። ምንም ችግር የለውም። ምንም የሚጎልበት እንትን የሚልበት ነገር አይኖርም። ከዛ ደግሞ እሱም እንደነሱ ጊዜውን ጠብቆ ወጥቶ ደግሞ ኖርማል ህይወቱን ይኖራል ማለት ነው። ያኔ ደግሞ እንግዲህ የሚመጣውን አብረን የምናይ ነው የሚሆነው። በዚህ ሰዓት ግን አብርሽ የክስ ወረቀት ደርሶታል። ሄዶ ቃሉን ይሰጣል። መታሰር አለበትም፣ ፍርድ ቤት መቅረትም ካለበት በዋስትና መፈታት ያለበት እያንዳንዱ ከፍርድ ቤት ካቀረበ በኋላ ያለው ነገር ደግሞ በቀጣይ የሚሆን ነገር ነው። ዳኒ ግን በርታ፣ ጠንክር። እውነት እኛን በደንብ እየወከልከን ነውና በርታ ነው የምንለው። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን። የዛሬው ቪዲዮ ይህን ይመስላል። አካውንቱን ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑ። ይመቻል።